ታዴን ገለነው ልጁንም ጎዳና አውጥተን እንጥላትና ሕይወታችንን በዚህ ቤት እንኖራለን እያሉ ዶክተር ርብቃ ከሩቅ ትሰማቸዋለች። ዶክተር ርብቃም እጅግ ትደነግጥና ዋነኛዋ ለካ አንቺ ነሽ እንዴ? በፍጹም እኔማ ተባባሪ መሆን የለብኝም በማለት ትላለች። ንጹም እኔ በጣም እየጨነቀኝ ነው፣ ታዴ ልጁንና እራሱን ማስተረፍ አለበት፣ ስለዚህ ደብዳቤ ልስጠው ብላ ደብዳቤ ልሰጠው ወደ ቤት ተመለሰች። ሰላም ጤና ይስጥልኝ፣ እየሩስ ነኝ። በባለፈው ክፍል ትንሽ ላስታውሳችሁ፣ ንጹም ለቅሉጬ እጅግ ናፍቀውኛል፣ ሄጄ ከሩቁም ቢሆን ልመልከታቸው፣ ምን ላይ እንደሆኑ እጅግ እያሳሰበኝ ነው ብላ ትለዋለች። ቁልጬም ሂጂና እያቸው አልልሽም ይገሉሻል ብሎ ቢላትም በፍጹም እሄዳለሁ ብላ ጫካ ውስጥ ሆና እየተመለከተቻቸው ታዴም ከቤት ይወጣል። እሱም ከቤት ሲወጣ እያየችው በነበረበት ሰዓት ማርኮንም ተከትሎ ሲወጣ ምንም ማድረግ ስላልቻለች አይታቸው ብቻ ወደ ቤት ትመለሳለች። ወደ ቤትም ስትመለስ ቁልጭ ከየት ነው የምትመጪው ብሎ ይላታል። የምመጣው ከጫካ ነው በማለትም ምን እያደንሽ ነው ብሎ ሲላት ፖሊስ ነኝ ከሩቅ እየተመለከትኩኝ ነበረ ብላ ያለውን ነገር ትነግረዋለች። በፍጹም እዛ እንዳትሄጂ ይገሉሻል፣ ቢያንስ በሕይወት ኖሪላቸው ብሎ ሲል በፍጹም እንደዚህ መቀመጥማ የለብኝም የሆነ ነገር መፍጠር አለብኝ ብላ ትለዋለች። እሺ አብረን እናስባለን በማለትም ቁልጭ ይተዋታል። ባርኮንም ኤፍሬም መጥቶ ከዶክተር ርብቃ ጋራ ለዶክተር ርብቃ ልብስ ይዞላት መጥቶ ነበረ። እሷም ልብስ ይዘህልኝና መድኃኒት ይዘህልኝና ብላ ትለዋለች። እሱም እሺ ብሎ ልብሱን ይዞ እስከ ቤት ይመጣል። ሲመጣም ቤት ማንም ስለሌለ ወደ ቤት እንዲገባ ካደረገችው በኋላ እጅግ እንደናፈቃትም እሱም ደግሞ እንደናፈቀችው እየነገራት እስከ መቼ ድረስ ነው ይህንን ቆሻሻ ስራ የምሰራው እያለችም አቅፋውም እጅግ እያለቀሰች ነበረ። ሆኖም አሁንም አትሂድ እዚህ ቆይ ብላ ስትለውም እነሱ ሁለቱ እንደሚተዋወቁ እሷ ምንም የምታውቀው ነገር የለም። ይሄ መርዝ እዚህ ከመጣ ለአንቺ ጥሩ ነገር አይከሰትም፣ አሁን ከዚህ መሄድ አለብኝ ብሎ ይላታል። ለስራሽ ጥሩ አይደለም እዚህ ከተገኘው በማለትም እሷም አትሄድብኝ በጣም ናፈከኝ እያለች እያለቀሰች ባርኮን ይመጣል። ሲመጣም የእሱን ስም ሲጠራ እሷም እጅግ ትደነግጣለች። እንዴ ትታወቃላችሁ እንዴ ብላ ስትጠይቀው አይ ፍቅራችሁ እጅግ ያስቀናል እኔ አላውቀውም ብሎ ሲል ኤፍሬምም አንተ ማነክ በማለት ይጠይቀዋል። አንተነ እንዴ አግቴ ያስቀመጥካት ብሎ እንደማያውቀው ሰው ሲጠይቀው አዎ እኔ ነኝ ያገትኳት በማለትም ይናገረዋል። የእጅህን ታገኛለህ በማለትም በአይን በመነጋገር ርብቃም ልትሸኘው ወደ ውጭ ትወጣለች። ውጭም እንደወጣች የሆነ ነገር የደበከኝ ነገር ይኖራል ወይ ትተዋወቃላችሁ ብላ ስትጠይቀው በፍጹም አንተዋወቅም ብላ ትለዋለች። እሷም እጅግ እያለቀሰች አቅፋ እያለ እህትየዋ ከሩቅ ታያታለች። ኤፍሬም የእኔ ብቻ ነው እንጂ ያንቺ አይደለም፣ ብቻ ፍቅረኛው አንቺ እንዳትሆኚ በማለትም አይ ይሄ እንኳን ውሸት ይሆናል እያለች ተደብቃ እያየቻቸው ነበረ። እሷም ባሏ እንደሆነ እሷ አታውቅም። እህትየዋ ለእህቷ ባል እንደሆነ ፍቅረኛ እንደሆነም የምታውቀው ነገር አልነበረም። ሆኖም እንዴት አድርጌ ነው የምነግራት እያለች ነበረ ርብቃም። እሱም በስተመጨረሻ ሊለያዩ ሲሉ ብር ላክልኝ፣ ከአካውንቴ ውስጥ አውጥተህ ብር ላክልኝ፣ ብር ያስፈልገኛል ለአንዳንድ ነገር ብላ ትለዋለች። ኤፍሬምም ምን ያደርግልሻል፣ አካውንትሽ ውስጥ ይቀመጥልሽ፣
የሚያስፈልገውን ነገር እኔ አመጣልሻለሁ፣ አሁን ብር አያስፈልግሽም ብሎ ይላታል። ለወደፊታችን አስበክ ነው አይደል? ቢሆንም አሁን ላይ ለአንዳንድ ነገር ያስፈልገኛል፣ ብቻ የራሴኑ ብር ልትከለክለኝ ወይም ደግሞ ሸምጥጠኝ እንዳይሆን ብላ ትለዋለች። እሱም እቅፍ ካደረጋት በኋላ ብሩን በቁማር እንደጨረስኩት ብሰሚ ምን ይሰማሽ ይሆን እያለ እጅግ አዝኖ ብሩንም ስላጠፋው እንዴት አድርጌ ነው የማመጣልሽ? እሺ በማለት በማባበልም በይ አንቺ ወደ ውስጥ ግቢ፣ ጥሩ አይደለም እዚህ ጋር መቆምሽ በማለትም እሷም ወደ ውስጥ ትገባለች። እሷም ወደ ውስጥ ከገባች በኋላ እህትየው ሮጣ ኤፍሬምን ትይዘውና እህቴን ልጠይቃት ነው ብላ ትላለች። ምንም እዚህ የምትሰሪው ነገር የለም ነይ ቀጥ ብለሽ ብላ ትላለች። ፍቅረኛ እሷ ናት ወይ ብላ ስትጠይቀው አገባሽም ነይ በቀጥ በይና ብሎ ጎትቶ ይዟት ይሄዳል። እሷም ይሄ ነገር እንዴት ነው እሱ እያለች ትገኛለች። ሆኖም ባርኮን ታዴን እንደሚያስወግዱት ታዴን ካስወገድን ንብረቱን ሁሉ እንወስዳለን ብሎ ይላል። እሱም ለፍቅረኛው እንዴት የት ሄደሽ ነው? ዛሬ እኮ እጅግ ነበረ የናፈቅሽኝም እንደውም የራብሽኝ በማለት ይነግራታል። እሷም አይ እንዴት አድርገን ንብረቱን እንደምንወስድ ላጣራ ነበር የሄድኩት፣ ግን እንደዚሁ ህጋዊ ሚስቱ ስለሆንኩ ብቻ ንብረቱን ልወርስ አልችልም፣ ግዴታ ልጅ ያስፈልጋል ብለዋል። ለዚህ ይሄንን እያጣራው ነበር ብላ ትለዋለች። እና ምን አሰብሽ ታዲያ ብሎ ይላታል። አይ በቃ ተይው፣ ለምን ትወልጅለታለሽ? አንቺ ህጋዊ ሚስቱ እስከሆንሽ ድረስ ታዴን እናስወግደውና ልጁን ሳባንም አውጥተን ጎዳና ላይ እንጥላታለን። ከዛን እኛ ህይወታችንን እንደምንፈልገው በዚህ ቤት እንኖራለን ብሎ ይላታል። አሁን ገና ተሳሳትክ፣ ጭንቅላት አይሰራም ወይ? በኋላ ለፍተን በትንሽዬ ስህተት የሆነ ነገር ለማድረግ ፈልገ ነው ወይ ብላ ስትለው ካዲያ ለምን ካስወገርሹ ሌላ እንዴት ሆኖ ነው የሚመጣው ሲላት ግዴታ ልጅ ያስፈልጋል ብላ ትለዋለች። ስትለውም ካዲያ ልጁን ከማን አሰብሽ? ከሱ ለመውለድ ነው ወይ ብሎ ይላታል። በፍጹም ከአንተ ነው የምወልደው ብላ ካለችውም በኋላ አይ እንደዛ ከሆነ አሪፍ ነው፣ ሀሳብሽ በጣም ጥሩ ነው፣ ስማርት ነሽ በማለትም ካበረታታት በኋላ ዶክተር ርብቃ ከላይ ሆና እየሰማቻቸው ነበረ። ለካ ዋና ጠንሳሿ አንቺ ነሽ፣ ስለዚህ የዚህ ወንጀል ተባባሪ መሆን የለብኝም፣ ራሴን ማስመለጥ አለብኝ በማንኛውም ነገር እያለችም እያየቻቸው ቶሎ በንዴት ወደ ሳባ ጋር ትሄዳለች። ሳባንም ሰላም ካለቻት በኋላ እስቲ ተጫወችልኝ፣ ምነው የምትፈሪው ወይም ደግሞ የሚያስፈራራሽ ሰው አለ እንዴ ስትላት አይ ብላ ዝም ትላለች። ስዕል እንደምትወጂ አውቃለሁ፣ የምትፈሪና የሚያስፈራራሽ ሰው ካለ በስዕል ልትገልጭልኝ ትችያለሽም በማለት ብትናገራትም በፍጹም ልትናገር ፈቃደኛ አልነበረችም። እኔም ሕፃን ሆኜ እጫወት ነበር፣ ነይ እስቲ እጆችሽን እዚህ ላይ አድርጊም እያለች እያጫወተቻትም ትገኛለች። ሆኖም ንጹህ ደግሞ ግዴታ ወደ ቤት መመለስ አለብኝ ብላ ስትልም ቁልጭ ወደ ቤት አትመለሽም፣ ነይ ወተት እንዴት እንደሚሸጥ አብረን እንሽጥ፣ በላቤ ነው ቤተሰቦቼንም ራሴንም ወደፊት ህይወቴን የማስተዳድረው እና ነይ እንሂድ ብሏት ወተት ሊሸጡ አብረው ይሄዳሉ። እሷም ደክሞኛል ስትል ጥረህ ለፍተ ብላ እንደሚለው ቃሉ ይኸው ጥሬ ለፍቼ እየበላው ነው፣ በላቤ ነው በላው፣ በርቺ ትለምጂዋለሽ እያላት ይዟት እየሄደ ነበር። ሆኖም የሆነ ሰዓት ላይ እኔ ደክሞኛል ወደ ቤት መመለስ አለብኝ ትለዋለች። ቁልጭም እሺ በቃ ተመለሽ በማለት እሷም ቤት እንደተመለሰች ጓደኛው ምን እያረክ ነው? ልጅቷ ረፍት ፈልጋ ስትመጣ አንተ ታጉላላታለህ ብሎ ሲለው ወይኔ አስከፋት ማለት ነው እንዴ በማለት ይተዋል።
ንጹም ቤት እንደሄደች ደብዳቤ ያለውን ነገር መጻፍ ጀመረች። ቁልጭም ተመልሶ ኬክ ይዞ ሲመጣ እሷም ቁጭ ብላ እየጻፈች ነበረ። ምን እያረግሽ ነው ብሎ ሲላት ለታዴ ልጁንና የራሱን ሕይወት እንዲያስመልጥ አይኖቹን እንዲገልጽ ይህን ደብዳቤ ግዴታ ለሱ መስጠት አለብኝ ብላ ትላለች። በፍጹም እንደዛ አታደርጊም፣ እንዳስፈራሩሽ ቤተሰቦችሽን ሁሉ ታውቂያለሽ አይደል ወይ ብሎ ይላታል። አይ እነሱ እኮ አሁን ክፍለ ሀገር እንዳለው ነው የሚያውቁት። ስለዚህ እነሱ በሌሉበት ሰዓት አሁን እጅ ቤት አስቀምጥለታለሁ፣ ከዛን ታዴም የራሱንና የልጁን ሕይወት ያተርፋል ብላ ትለዋለች። አይ አትሄጂም ቢላትም መሄድ አለብኝ፣ አሁን ላይ ማንም ሰው ቤት አይኖርም ብላ ቁልጭም ያመጣውን ኬክ ሳትበላ ወጥታ ትሄዳለች። ቁልጭም ተመስገን፣ በቃ ይህንን ኬኩን ያመጣሁትንም ስጋ ጠበስበስ አድርጌ ከጎን ሰርቼ እጠብቅሻለሁ እያለ ንጹም ቀጥታ ወደ ቤት ትሄዳለች። ቤትም ስትደርስ ጫካ ውስጥ ገብታ ስታይ በዚህ ሰዓት በቃ ማንም ሰው ሊኖር አይችልም በማለትም ካለች በኋላ ወጥታ ወደ ውስጥ ትገባለች። ወደ ውስጥም ቀስ እያለች እየገባች ይህን ደብዳቤማ ለታዴ ማስቀመጥ አለብኝ እያለ ትገኛለች። ባርኮንም እንግዲህ ንብረቱን እንዳለ አጠቃሎ ለመውሰድ ሂደቶችን እያወጣ እንግዲህ ንጹም ከዛ ቤት እንድትወጣ ያደረገው እንዲመቸው ነበረ። ሆኖም አሁን ላይ ዶክተር ርብቃ የእነሱ ተባባሪ እንደማትሆን የተለያየ መድኃኒትን አምጥታ እንድታክማቸው እየሆነች ነው። ሆኖም ባርኮን ዛሬ ማታም መርሱ ይቀጥላል። የባለፈውን ትወናችንን አየሽ አይደል ወይ? ስለዚህ ዛሬ ማታም ደግሞ መርዘን እንሰጣቸዋለን ይላታል። እሱም በጣም ጥሩ ነው፣ መርዝ እኮ በአንድ ጊዜ የሚገል ሳይሆን እያመነመነ ነው የሚገለው። ስለዚህ እያመነመነው እንደሚገል እናደርጋለን በማለትም ይስማማሉ። ንጹም እንግዲህ ቤት ከመጣች በኋላ ቀስ እያለች እየሄደች እያለ ሳባ ትዝ ትላታለች። ወይኔ ሳባዬ ሳቤላዬ ትልና ወደ ፎቅ ትሄዳለች። ሳቤላ ጋም ስትደርስ ወይኔ ካቀፈቻትም በኋላ ሳቤላም ታዴ ነግሮሽ ነው ወይ የመጣሹ? ናፍቀሽኝ ነበር። እውነት በእኔ ጨክነሽ እንዴት ጥለሽኝ ሄድሽ? እንዴትስ ጨከንሽብኝ? በማለትም እንባዎቿን ከዓይኖቿ እያረገፈች ስትነግራን ነበረ። ንጹም እኔ እኮ ሳትናፍቅኝ ቀርቼ አይደለም፣ ግን የምጨርሰው ጉዳይ ስላለኝ ነው። አሁንም ስለናፈቃችሁኝ ነው የመጣሁት በማለት ስትላት፣ ካዲያ አሁን ተመልሰሽ ልትሄጂ ነው ወይ ትላታለች። እሷም አዎ የጀመርኩት ጉዳይ አለኝ፣ ያንን ጉዳይ እስክጨርስ ድረስ ተመልሼ ሄዳለሁ። ሆኖም እመለሳለሁኝ። ምን የሚያስፈራራሽ ሰው አለ እንዴ ብላ ትጠይቃታለች። እሷም ማንም አያስፈራራኝም፣ ግን አንቺ ትናፍቅኛለሽ፣ እንዳትሄጂብኝ እባክሽን ብላ ስትላትም እኔ ግዴታ መሄድ አለብኝ የጀመርኩት ነገር አለ ብላ ስትላትም ሳቤላም ንጹን ትመልስና አንቺንስ የሚያስፈራራሽ ሰው አለ እንዴ በማለት ትጠይቃታለች። ሳባም ከጠየቀቻት በኋላ ንጹም አይ የሚያስፈራራኝ ሰው የለም፣ እኔ የጀመርኩት ነገር ስላለ ያንን እጨርሳለሁ። ሆኖም ግን እኔ እዚህ መምጣቴን ለማንም ሰው እንዳትናገሪ በማለትም ትላታለች። ለታዴም ቢሆን እያለች እያቀፈችም እያባበለቻት ለራሷም እያለቀሰች ትገኛለች። ሳቤላም እሺ ለማንም አልነግርም፣ ግን ጥለሽኝ አትሂጂ ብላ ብትላትም ግዴታ የጀመርኩትን ነገር መጨረስ አለብኝ በማለት ትላታለች። እሷም እሺ በቃ እየተባባሉ እያለቀሱ እያለ በር ይንኳኳል። ንጹም እጅግ ትደነግጣለች። በሩን ያንኳኳው ማን እንደሆነ የሚታወቅ ነገር የለም። በቀጣይ ክፍል እንግዲህ ባርኮን ይሁን ዶክተር ርብቃ
ግምታችን ኮሜንት ላይ እያስቀመጣችሁ ቀጣዩን ክፍል ይዤላችሁ እስክቀርብ ድረስ የእግዚአብሔር ጥበቃ ለሁላችሁም ባላችሁበት ዓለም ዳርቻ ይብዛላችሁ እያልኩኝ እንግዲህ ሰብስክራይብ እና ላይክ አድርጋችሁ እንድታበረታቱኝ ስል በአክብሮት ጠይቃችኋለሁ። ቻናሉ አዲስ ስለሆነ ለቤቱም አዲስ የሆናችሁ ሰብስክራይብ እና አስተያየታችሁን ኮሜንት ላይ በማስቀመጥ ቀጣዩን ክፍል ይዤ እቀርባለሁ። የእግዚአብሔር ጥበቃ ይብዛላችሁ። አመሰግናለሁ።